የአዚቲዩብ ተከታታዮች በዚህ ፕሮግራም ላይ በአዚቲዩብ ላይ በቢዝነስና ተያያዥ ጉዳዮችን መረጃ እየሰጠን ነው የምንገኘው። መረጃዎቹ የመፍትሄ ሀሳቦችም የሚሆኑትን ነው ይዘን የምንቀርበው። ለዛሬ ርዕሰ ጉዳይ አድርገን ይዘን የቀረብነው ስራ ፈጣሪ መሆን እፈልጋለሁ ለሚሉ አንዳንድ ነጥቦችን እያነሳን መረጃዎችን እሰጣቸዋለሁ። ሰዎች ብዙ ጊዜ የራሳቸውን ስራ መስራት ይፈልጋሉ ወይም በራሳቸው ስራ ፈጥራ መስራት ይፈልጋሉ። በመጀመሪያ ደረጃ ስራ ፈጣሪ የሚለው ምንድን ነው? ትርጉሙ ብዙ አይነት ነው ያለው። ከትርጉሞቹ ውስጥ አንዳንዶቹ ያልነበረ አይነት ስራን ክሬት አድርጎ መፍጠር ማለት ነው። ብዙ ጊዜ ግን የምናገኘው መጨረሻው ምንድን ነው? የሆነ አካባቢ ላይ የተከሰተን ችግር በሆነ ሜተድ ወይም ደግሞ ከሌላ ቦታ ማምጥቶ ሊሆን ይችላል ችግሩን መፍታት የሚለውን ብንወስድ የተሻለ ነው። ሰዎች ከሌላ አካባቢ የተለመደ የአሰራር ሂደትን ወደ እነሱ አካባቢ በማምጣት ከሰሩም የዛ አካባቢ ሰዎች ስራ ፈጠረ ብለው ነው የሚያስቡት። ስለዚህ ይሄም አንድ አማራጭ ነው እንደ ትርጉም የምንወስደው ማለት ነው። ወይም ደግሞ የሚወስደውን የሪሶርስ መጠን በመቀነስ ሪዛልቱ ግን ጥሩ እንዲሆን የማድረግ የዚህም ራሱ አንድ ትርጉም መሆን ይችላል ማለት ነው። አጥኚዎች እንግዲህ ሰዎች ሁሉ ኢንተርፕረነር መሆን ይችላሉ ወይም ደግሞ ስራ ፈጣሪ መሆን ይችላሉ ብለው ነው የሚያምኑት። እንዲሁም ደግሞ መማር የምንችለው ነው፣ ሰዎች ስራ ፈጣሪ ለመሆን መማር የምንችለው ነው ብለው ያው በብዙ ጥናቶች አድርገው በዚህ ትኩረት አድርገው በተለይ በአደጉ ሀገራት ላይ ትኩረት አድርገው ይሰራሉ ማለት ነው። አንድ ሰው ኢንተርፕረነር መሆን እፈልጋለሁ ካለ ትኩረት ማድረግ ያለበት ምን አይነት ኳሊቲዎች ነው፣ የኢንተርፕረነር ኳሊቲ ምንድናቸው ብሎ መጠየቅ ነው ያለበት። እነሱን ኳሊቲዎች እሱ ጋር እንዲመጡ የማድረግ ስራ ነው መስራት ያለበት። ከስራ አኳያም እኔ ብዙ ሰዎች ሲገጥሙኝ ሙሉ ባይሆንም የሆኑ ኳሊቲዎች ግን ሰዎች ላይ አያለው። ስለዚህ እነዚህ ሰዎች ምንድነው እጃቸው ላይ ያለውን ኳሊቲ ካወቁ የጎደሉትን የማሟላት ስራ መስራት መጀመር አለባቸው። አንዳንድ ጊዜ አንዳንድ ሰዎች ካያችሁ ስራን ፈጥኖ የመጀመር ኳሊቲ ሊኖራቸው ይችላል፣ ግን ያለማጠናቀቅ ችግር ሊኖርባቸው ይችላል ማለት ነው። በሌላ በተገላቢጦች ደግሞ አለ። ስራን ለመጀመር ብዙ ጊዜ ይፈጅባቸዋል፣ በኋላ ላይ ደግሞ በደንብ አጠናቀው የሚሰጡ አለ። ስለዚህ ሁለቱም ጋር ችግር አለ። ችግሩ እንዴት ይቀረፍ ብለን ነው በዚህ ኢንተርፕረነር ስራ ፈጠራ ላይ ትኩረት አድርገን የሚሰሩ ሰዎች ትኩረት የሚያደርጉት እነዚህ ኳሊቲዎች ናቸው ማለት ነው። ስለዚህ አንድ ሰው ስራ ፈጣሪ ለመሆን ቅድም እንዳነሳሁት የመጀመሪያው ስቴፕ ማድረግ ያለበት የኢንተርፕረነር ኳሊቲ ምን አይነቶቹ ነው ያለኝ ብሎ መጠየቅ አለበት። እዚህ ላይ ገለጻዬ ግልጽ እንዲሆንላችሁ የተወሰኑትን ልንገራችሁ። ለምሳሌ ፕላን የማድረግ ጠንካራ ፕላን የማድረግ አቅም ይኖረዋል። ግብ የመቅረጽ አቅም ይኖረዋል። ፐርሲስታንት የምንለው ቁርጠኝነት ይኖረዋል። ሰዎችን ስለሚሰራው ወይም ማድረግ ስላልሰበው ነገር የማሳመን ችሎታ ይኖረዋል። የማስተዳደር ብቃት ይኖረዋል። ከሰው ለሰው ግንኙነት ጥሩ ነገር ይኖረዋል ማለት ነው። እዚህ ላይ አንዳንድ ጊዜ ምንድነው በሙያዎች ውስጥ ብታዩ አሁን በአርት ውስጥ ያሉ ሰዎች ብቻቸውን ኳሊቲ ያለው ስራ ይሰራሉ፣ ግን የመሸጥ ክህሎት ስለሌላቸው ወደ ገንዘብ የመለወጥ እድላቸው በጣም አናሳ ነው። ስለዚህ እንደዚህ አይነት ሰዎች ምንድነው ማድረግ ያለባቸው? ያመረቱትን ወይም ደግሞ ይሄ የሰሩትን ስራ ገበያው እንዲቀበላቸውና ተቀብሎም እንዲገዛቸው የሚያደርጉበት ክህሎት ማዳበር መቻል አለባቸው። ስለዚህ ክፍተታቸውን ዝም ብሎ መተው የለባቸው። እነሱ ማድረግ ባይችሉ እንኳን እነሱ ያላቸው ኳሊቲ አለ። ለምሳሌ በጥበብ ስራ ላይ ያሉ ሰዎች ረጅም ሰዓት ይቀመጣሉ፣ በጣም ቁርጠኝነት አለ፣ የሆኑ የራሱ ኳሊቲዎች አሉት። ግን ያን ሁሉ ለፍተውበት ደግሞ የሚገባውን ያህል ዋጋ ካላገኙ ፍረስትሬት ያደርጋሉ፣ ተስፋ ይቆርጣሉ። ያ እንዳይሆን እንዴት መሸጥ እችላለሁ፣ እንዴት ወደ ገንዘብ መለወጥ እችላለሁ ብለው ራሳቸውን ጠይቀው ያን ኳሊቲ ዲቨሎፕ ማድረግ አለባቸው ማለት ነው። ያው አንድ ምርት ሰዎች እንዲገዙን
ያ ምርት ምን አይነት ቫልዩ እንደሚሰጥ ወይም ደግሞ ምን አይነት ለኛ የሚሰጠውን ጥቅም በግልጽ መንገር ለመሸጥ እድል ይፈጥርልናል ማለት ነው። ዝም ብለን ሳይሆን ያ ነገር በሚገዛው ግለሰብ ላይ ወይም ማህበረሰብ ላይ ምን አይነት እሴት እንደሚጨምር በግልጽ ቋንቋ ማሳወቅ መቻል አለብን ማለት ነው። ስለዚህ አይደንቲፋይ አድርገን ኳሊቲዎቻችንን የጎደሉንን ካወቅን በነዛ ጉድለቶች ላይ የምክርም ሆነ የስልጠና አገልግሎት ወስደን ማስተካከል እንችላለን ማለት ነው። በተወሰነ መልኩ ወደ ተሻለ ደረጃ ማምጣት እንችላለን። እነዚህን ኳሊቲዎች ግን በየጊዜው ዲቨሎፕ እያደረግን የምንሄድ ከሆነ ያው ስራ ፈጣሪ መሆናችን አይቀርም ማለት ነው። ምክንያቱም በሀገራችንም ሲምፕሊ ትምህርት ሳይማሩ ግን ጥሩ የቢዝነስ ሰው የሆኑ ሰዎች አሉ። እነዚህን ሰዎች ትኩረት አድርገን ስንወስድ አንዳንዶቻቸው ቪዥዋላይዝ የማድረግ ከፍተኛ አቅም አላቸው። አንዳንዶቻቸው የያዙትን ስራ በቁርጠኝነት እስከ መጨረሻው መስራት ይችላሉ። አንዳንዱ ሰዎች ደግሞ ችሎታ ያላቸውን ሰዎች እያነቃቁ እያበረታቱ መርጅ አድርገው አንድ ላይ አድርገው የሆነ ስራ እንዲሰሩ ያደርጋሉ ማለት ነው። ስለዚህ ኢንተርፕረነር መሆን እፈልጋለሁ የሚል ሰው ይሄ ስራ ፈጣሪ መሆን እፈልጋለሁ የሚል ሰው ኳሊቲዎቹን ነው የሚያየው። እነዚህ ኳሊቲዎችን ምን አይነቶቹ ናቸው እኔ ጋር ያሉት፣ ስለዚህ ምኖቹ ክፍተት አለባቸው፣ እንዴትስ ማሟላት እችላለሁ ብሎ ነው መጠየቅ ያለበት እንጂ ዶክተርም ለመሆን የፈለገ ሰው ልክ ትምህርቱን በአግባቡ እንደሚማራው ሁሉ ኢንተርፕረነር መሆን የሚፈልግም ሰው በመወለድ ያገኛቸውን ኳሊቲዎች ይዞ ክፍተት ያሉበትን ቦታዎች ደግሞ ስልጠና በመውሰድ ራሱን ማስተካከልና የተሻለ የአፈጻጸም ብቃት ፈጥሮ ስራ ፈጣሪ መሆን ይችላል ማለት ነው። ብዙ ችግሮች ስላሉብን በእንደኛ ባሉ ታዳጊ ሀገራት ብዙ ችግሮች ባሉ ቁጥር ብዙ የስራ እድሎች ይኖራሉ ማለት ነው። እነዚህን የስራ እድሎች ደግሞ ወደ ገንዘብ ለመለወጥ ምን አይነት ስትራቴጂ ተከትለን መሄድ እንችላለን? ያው እንደምታውቁት የመሰረተ ልማቱም ላይመች ይችላል፣ አስተዳደሩም ላይመች ይችላል። የተለያዩ ኬዞች አሉ። እነዚህን ነገሮች ግን ፔኔትሬት አድርገው የሚወጡት ብዙ ጊዜ ስራ ፈጠራ ኳሊቲስ ያላቸው ባለሙያዎች ናቸው ማለት ነው። ስለዚህ በእኛም ሀገር ውስጥ ያለውን ሁኔታ ብንመለከት ስራ የሚፈጥሩ አካሎችን ባበዛን ቁጥር ስራ አጥነትን የመቀነስ እድላችንን በጣም እናሰፋለን። ምክንያቱም ኢንተርፕረነሮች ካሏቸው ኳሊቲዎች ውስጥ ለራሳቸው ስራ መፍጠር አይደለም ትልቁ ታርጌታቸው፣ እጅግ ለብዙ ሰዎች የስራ እድል በመፍጠርና የተሻለ የአኗኗር ዘይቤም እንዲኖራቸው በማድረግ ከፍተኛ ድርሻ አላቸው ማለት ነው። ስለዚህ በሌሎች ዓለሞች ላይም ያ አይነት ኳሊቲያቸው በጣም የበዙትን በዚህ ላይ ትኩረት አድርገው እንዲሰሩ ይደረጋል ማለት ነው። ስለዚህ እኛም ያለን ኳሊቲ ምንድን ነው ብለን ክፍተቶቻችንን በስልጠናና በምክር በማስተካከል ወደ ተሻለ ደረጃ መሆን እንችላለን። ሁላችንም በተፈጥሮ ኢንተርፕረነር ነን። የተወሰኑ ኳሊቲዎች ይኖሩናል። የቀሩንን ደግሞ በማንበብና የተለያዩ ስልጠናዎችን በመውሰድ ማስተካከል እንችላለን ማለት ነው። ለዛሬ የነበረን ኢንተርፕረነር መሆን እፈልጋለሁ የሚለው ርዕሰ ጉዳይ መረጃ ይህን ይመስል ነበር። አዚቲዩብን ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየቶቻችሁንም በኮሜንት ላይ መላክ ትችላላችሁ። ጥያቄ ካላችሁም ልካችሁ ምላሽ የምታገኙበት ይሆናል።